በዳናይት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። በሕክምና ላይ የነበረው ወንድማችን ተወዳጁ ኮሜዲያን ፍልፍሉም በአሁኑ ሰዓት እንግዲህ አገግሞ ወደ ቤቱ መመለሱ ተሰምቷል። ከዚህ ጀምሮ እስከዚህ ይቀለጣል። ኢቢኤስ ቲቪ ምን እየሰራችሁ ነው? እንዴ ምንድነው? ሲም ከብለ ኤአይ ፊልም ሰምን ይለኛል የምለኝ ብቻ ነኝ ማለት ነው። አዎ እንዴ ሰው ድፍረት ጨምሯል። አልቻልኩም። ዘቤስት ባርበሪ ዘገጠር ቅያስ ከዘነበ አስቡት። ላበላብ ነው የሚያደርገው። ኮንፊደንሱን የታየኝ። አዎ በጣም ከባድ ኮንፊደንስ ነው ያለው። ዘላስቶ በቃ ወጣ በለሪ እናቴ ልጅ ሲያጠፋ መቀጣት አለበት ግድ እኮ ነው። ይሄ እንደውም ከባድ ጥፋት። ፒኦቪ ብራዘር ቤት ሳድር ይላል። ነፋውሽ ግን እመቤቴ አልቻልሽም። ባለው ምን ነፋው? ነፋኝ ነፋው ተነፋፋን። አረረረ በፍጹም የት ነው ነፋ? እኔ ነኝ እንጂ ነፋውሽ። ደጉን እናስብ። ሽቶ እየተነፋፉም ሊሆን ይችላል። ኬክ ስንት እንደገባ ታውቂያለሽ? ምንድነው ኬክ ምን በላው ስንት እንደሆነ ታውቂያለሽ? ኧረ እኔ ምን ሳረግ 20 ብር ባይበላ ቢቀር ነው የሚሻለው። ምን አሁን እንዴት ይበላል? ያ20 ብር ስንት ጊዜ ቀለብ ይችላል? 15 ቀን 20 ብር ማዘርጋ ተወዷል። የ4 ቀን ምሳና እንግዲህ እሱን ለማረጋገጥ ማለት ነው። እማማ ግን ታድለው ስለ ኑሮ ውድነቱ ምንም አያውቁ። አንድ ቀን ግን ያወቁ ቀን ይደነግጣሉ። የማይሆን ድንጋጤ። ዘመዶቼም ጠሉኝ፣ እኔም ጠሏቸው። ኧረ አልፈልጋቸውም፣ ኪቢያሞች ናቸው። ኪቢያሞች ናቸው። እዚህኛው ጌስት ሃውስ ናቸው። 1-5 ደቂቃ ጠብቂያቸው ይወጣሉ። እጅጉ እናቱ ልጅ እጅጉ እንትን የኢሞ አካውንት ስም ነው። እጅጉ እናቱ ልጅ እንዴት አወቅሽኝ? ግን አላወቅሽም እናቴ። ቤርሲ ነኝ ከቤሩት የማዳም ቅምጥል። እንዴ ቤርሲ የቤሩታ እንኳን ሀገርሽ አበቃሻል። ለነገሩ ገንዘቤን እንጂ መልኬን አታውቀውም አይደል? አልገባኝም። ከሆነች ጥቁር ልጅ ጋር እየማገጠብሽ ነው ብሎኝ ነበር የመጣሁት። ችኛዋ ደግሞ ቀይ ናት። በአጠቃላይ 3 ማለት ነው። ስማ 1 ማፍቀር ግድ ነው፣ 2 ማፍቀር ንግድ ነው፣ 3 ማፍቀር ኮንትሮባንድ ነው። እሺ አንተን አጣው ብዬ የምትጸጸት እንዳይመስልህ። የረከሰው ሲሄድ የከበረው ይመጣል። ኧረ ተረጋጊ ቤርሲ የቤሩታ። አንድ ልጨምርልህ ነው ጣጣ አንተ የለህም ብዬ ሙሉ ቁጭ ያደረገችው አዲሱ ንቃተ ህሊና ኢንትሮ ሳውንድ ትራክ ኢንዶሚ አዲስ ፈጣንና ጣፋጭ ፓስታ አይነት በገበያ ላይ። ኢንዶሚ በ8 አይነት ጣዕም የተዘጋጀ ግሩም ፓስታ። ኢንዶሚን ከ2 እስከ 3 ደቂቃ በማብሰል ከተለያዩ ጣፋጭ ቅመሞች ጋር ዋህዶ ከግሩም ጣዕም ጋር መብላት ይቻላል። አረ ኢንዶሚ ራሱ የሚቆየውን ያክል ራሱ እኮ አልቆየም። ንቃተ ህሊና እንደተሸነፈ ስትሰማ ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም። ፋይቱ ከእናንተ እንጂ ከኛ አይደለም። ሜላት ማለቴ ጆኒ እባክህ ደቂቃ ጨምርለት። ሚስኮል እንደውም አስረዘምኮ። ይሄ ቢፕ ኮል ነው። ንቃተ ብለን ህሊና ሳንል እኮ ነው ያለቀው ጨዋታው።
እንደዚህ አይነት ስፖርት አለ እንዴ? ኧረ በለው ኮሜንት እናንብብ እስኪ። የጸጸት ነው እንዴ? የቁፋሩ ለጌሾ ወቀጣ 2 ዩዝድ ጫማ በነፃ። እነዚህ ጨረታ ነው የጫማዎች ያስፈልጉናል ብላችሁ የምታስቡ ሰዎች በ0922902888 በ0922902888 በመደወል መውሰድ ትችላላችሁ። አራብሳ አካባቢ ከሆናችሁ ይቀርባችኋል። ዲሊቨሪ የለውም። ኮሜንት እናንብብ እስኪ። አበባ ተከልበት ዩዝድ ትላለህ እንዴ? እንዲህ አኝካው በራይድ ነው የምመጣው 2000 ብር አዘጋጅ። ያረ ይበዛበታል። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም። እኔ እኮ ሙድ እኮ ነው የሚገርመኝ። ሁላ አይመጥነኝም። ለህዝቡ ብዬ ተዘጋጅ። ለህዝብ አይደለም ያዘጋጀው አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለሁልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረደ። ያኛውም እንዲህ ብሎ ነበር። ስለዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል ያሳየን ወንድኩ አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ ጋር የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ኮንፊደንስ አኮ ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ ሴዶ ከዓመት ዓመት ነው ግጠሙኝ ይላል። ግን ቀኑ ሲደርስ እሷ ላይቭ ላይ ቁጭ ብላ ይሄ እኔን አይመጥነኝም፣ ሁሌ እኔን አይመጥነኝም ይላል። ከዚህ በፊትም ቺክሌ ጋር ተጋጠም ሲባል እንዲህ ጎርሮ ምንም አልተፈጠረም። እስቲ እናያለን። እስቲ ጆኒን ወንድ ከሆንክ ግጠሙ። በ5 ሰከንድ ብለሃል። ያኛውም እንደዚህ ጎርሮ ነው የተሸነፈው። እስቲ አንተን እናያለን። እስቲ ቀኑ ሲደርስ እናያለን። ዝግመተ ህሊና ነው እንጂ ምንቃት ህሊና ሰው ወረዱበት። የፋይት ቢፕ ኮል ነው ያየነው ነገር ይከብደኝ ነበር። የለበሰውን ልብስ እኔ እንዳጥብለት ነው ይጠራቀማል። ከዛ ነው ቀመጣ እንጂ ምንድነው ልብሴ እኮ ተጠፋ እንዴ ናጣው ስለሽ ነው ትዙይ ለሊት ሲወጣ ማቋቋጡ ነው ሲወጣ ፈርነሽ ወላሂ አረ እባክህ እና ማን ይጠብለት ልብሱን? ለምን ይርሽ መስሎሽ ነው ማለት ለሳምፕልነት ይወስድሽ ነው መሰለሽ? አልገባኝም። ተሳሳትሽ፣ ምርጫሽ ላይ ተሳሳትሽ። ወታደር ነበር ማግባት የነበረብሽ እንጂ ጥግራራ እንዳላት ታውቂም እንዴ? ለዛውም ጸዴ ጥግራራ ነው ያለው እንጂ ወይኔ ጉዴ ፈላ። ወላሂ አንዳንዶቻችሁ ግን ድፍረታችሁ ከነሱ ነው። ማን ያስተማራችሁ ይሄንን ድፍረት እንዴ? በቃ የማትቀየር ሰራተኛ የማትሄድ ሰራተኛ ማለት እኮ ነው። አንዳንዴ እንደዛ እኔ ግን በዚህ አልስማማም። የኔ እናት እውነት ደፋር ነሽ፣ ወላሂ በእውነቱ ደፋር ነሽ። ጸዴ ጥግራራ ነው ያለው ለዛው። በሚስትና በሰራተኝነት መካከል ትልቅ ልዩነት አለ። ብዙዎች እዚህ ጋር ይሳሳታሉ። ሚስት ማለት እንደ ሰራተኛ አይነት አድርገው ያሉ፣ ግን ይሄ አስተሳሰብ ትክክል አይደለም። ግን ወደ ልጅቷ ስንመጣ ሁለት አባወራ ቤት ውስጥ የሚኖር ነው የሚመስለው። ማለት እንጂ አንዳንድ ትዕዛዞችን ካልተገበረች ምኑ ጋ ነው ማለት ትዳራቸው ምኑ ጋ? ሰራተኛ በእርግጥ ሰራተኛ እንደ ሰራተኛ ያያት እያልኩ አይደለም፣ ግን አንዳንድ ነገሮችን ደግሞ መስራት አለባት እንደ ሀሳብ። እንዴ በኩባ ጠቅልለዋት ነው። ኧረ በለው እስቲ ምን እንደዚህ አይነት ነገር ተጀመረ? እንደ ዳቦ ጠቅልለዋት
ሙልሙል ነች። አባ ምን ሆኖ ነው? በእናት መኪና አልገጨውም። በዚህ ነዳጅ የኤሌክትሪክ ነው ኤሌክትሪክ ነው አሉ። በእና ከፍታ ሆስፒታል ወሰዱት። ታች ነው ክብሪት ጅለን መኪና ክብሪት እሱ ነው አስጠው አምጣው ዋስጡት ደፋ አድርግበት በእናት እጂ ለራስ አጣጣው በዳናይት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እግድ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብና ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገባችን ይታወሳል። ቁጥራቸው 13 የሆኑት እነዚህ ከሳሾች ያቀረቡት ክስ ግለሰቦች ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳችን 437,000 ብር የተቀበሉ እንዲሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህን የክስ ሂደት ተከትሎ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠ አውቀናል። የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛዋ ተከሳሽ ቤተልሔም ታደሰ ኢማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናይት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ከተላከው ሰነድ ላይ ተመልክተናል። ከዚህ በተጨማሪ በዳናይት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተረድተናል። ይሁንና በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ሰምተናል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። ውሳኔ በል የሚያሰኝ ውሳኔ ነው። ግን ደግሞ እኔ አሁንም ጥያቄ አለኝ። አርቲስቶቻችን ግን ኃላፊነት አይሰማችሁም? እናንተን አምነው ይሄውላ ብር ሰጥቶ 437,000 የሚያክል ብር ሰጥተው እናንተ እንዴት አትታመኑ? እንደዚህ ስራቸው የማጭበርበር ስራ የሆኑ ድርጅት እንትን አረጋግጣችሁ ለምን ኃላፊነት አትወስዱ? ይሁላ ሶኮ ያውላ ብር የሚያወጣው እናንተን አምኖ ነው። እናንተ ግን በታመናችሁት ልክ አልተገኛችሁ። ዶም ይሄ ያንሳል ነው። ምን እየሰራ ነው? ኧረ በለ የላይክ እና የቪው ጥማት እንደዚህ ያስደርጋል። ኧረ በለ ነክሮ እየበላ እኮ ነው። ኢቢኤስ ቲቪ ላይ ምን እየተፈጠረ ነው ወገን? እዲ ምንድነው? እንዴት ነው ከዚህ ጀምሮ እስከዚህ ይቀለጣል? ኧረ እቺ ልጅ እንዴት እንደመጣ ማየት ፈልጋለሁ። ይቻላል? ለዛ ነው እንደዚህ ፈርጠም ያለ ነገር እንዴ? ምን ቲቪ ላይ መሆኑ አረሳችሁ እንዴ? እንደውም 14 ቀን ላደረገው ነው። ብታደርገው ደስ ይላል። ሶ ናይስ። ኮፊ ምናምን ከጂም በፊት ኮፊ ጠጣ? እንዴት ነው የምታደርገው አንተ? እዚህ ስለጠበቀኝ አልሰማኝም። ሶ ዛሬ የምትለኝ ተጠናቅቄ ነው የመጣሁት። እንዲህ እያልኩ ሬዲ ነኝ ለሁሉ ነገር። የምትለኝ ነገር ለመስራት ማለት ነው። ሬዲ ነኝ ለሁሉ ነገር እሞክራለሁ። እንደዚህ ፍርጥም ያለ ነገር ይሄ ማለት ነው። እንዴ? ኧረ እንደመጣ እስኪ ያሳየኝ። ያቅቢ ነው ቲቪ ላይ መሆኑ ረስተዋለች ልጅቷ። እሞክራለሁ። ስለዚህ እኔ እንደዚህ ልታነሳኝ የምር I'm ready. Okay. እሺ እሺውን ጥፍሬ ገነጠለው። ደማኮ በጣም ነው እንትን ያለው። ምን ጀመሩ እነዚህ? ጥፍሬም ገንጥሎብኛል። ግን ይሁን እስኪ በቃ ያንሳኝ። እንዲህ ልበል ስልኮ ነበር። ለዛ ነው ደም ስር ለማግኘት ነው ጥፍሬ የሚገነጠለው። ግን ደም ስር
ከኔ ቀንስልሻለሁ። ለፈሰሰው ደምሽ ከየትኛው ደም ስሬ ምን ጀመሩ በእናታችሁ? ከዚህኛው ይሄ በጣም ዘለላው ያምራል። አረ ወይዲ ቲቪ ላይ መሆኑ ልጅቷ ረስተዋለች። እንዲህ ማፈሩ ከኛ ሆነ ማለት ነው። ኢቢኤስ ቲቪ ምን እየሰራችሁ ነው? ኧረ ማማ ቁጭ በል። እኔ በጣም በምን በወጣት እኔ ቆሻሻ አይዞት። ምንድን ነው ምን ተቸግሮ እጥፍ ችግር እጥፍ እየሰረሰረኝ እዚህ ታዝለዋል። ችግር አዝልየው ነው ያለው። በጣም ጸባይዎት ደግሞ ደስ ይላል። እንዴ ቁጭ ብለህ ብታወራኝ 1000 ብር ትሰጠኝ ነበር ለቀልድ። ኧረ ለዚች እንኩ ለዚች ዘላለም እየሰጠክ ኖር። አሜን። አንተ ሸጋ የኔ ማለት አይኔን ሲዘጋ ምንድን ነው ይቀልዳሉ። ቀለኛ ነው። የኔ ማለት እስኪ ሌላ ካለ ስጠኝ። እስኪ አውጣ ስጠኝ። የኔ ማለት እንዳንተ አይነት ልጅ ነበረኝ። ሞተ። አይዞት። ኧረ አያልቅሱ። እና ቀልድ ነው የኔ ማለት። አይ ጸባያችሁ ግን አልወደድኩትም። በቃ እንዲያውም አስጠሉኝ። 1 ብር ወስዶ 99 ብር ይስጡኝ። ምንድነው? ቁርፍድ ሮንኪዳ እንካይ አይ ዳላቃ ብር እኮ ነው የሰጠሁት። ምን ይላሉ? ብር እኮ ነው። ዋይ እስኪ ደፈረኝ እውላለሁ። ማን ነው ሽምግልና? ታዋቂ አርቲስቶች አሉ። ማንዴላ፣ ሰይፉ፣ ሚኪ ጎንደርኛ ማቀው አረጋኸኝ ወራሽ፣ እነ ሰይፉ ፋንታሁን፣ አረጋኸኝ ወራሽ፣ ብርሃኑ ተዘራ፣ ጸጋዬ እሸቱ፣ እነ ማንዴላ የት ነው እየሄዱ ያሉት? የማንን ሽምግልና ነው እየሄዱ ያሉት? እስቲ ንገሪኝ። ለእናንተ ፈጣን መረጃ ለማድረስ ማይሆን ቦታ ሆኜ ነው እየሰራሁላችሁ ያለሁት። ማን እንደሆነ ላጋልጠው ነው። እዲ ያሬድ ነጉ። ዋው ፈታ ያሉ ጥንዶች ናቸው። ያው እንግዲህ እንዳያችሁት ያ ሁሉ ሽማግሌ የገባው ያሬድ ነጉ የላከው ሽማግሌ ነው ማለት ነው። እንደምታዩት በሚገርም አክት በሚገርም አረማመድ ሄዶ ሚስቱን ስሟታል ማለት ነው። ለማንኛውም ያሬድ ነጉ እንኳን ደስ አለ ያሬዱ ማለት እፈልጋለሁ። ለሁለታችሁም የሰላም የፍቅር የደስታ ዘመን ይሁንላችሁ። እንደ ቪዲዮ ክሊፕ ያማረ ትዳር ይሁንልህ ማለት እፈልጋለሁ። በዚህ ሰዓት ስለ ወንድማችን ፍልፍሉ አንድ አዲስ መረጃ ተሰምቷል። ባለፉት ጥቂት ቀናት በድንገት ባጋጠመው ህመም ምክንያት በሕክምና ላይ የነበረው ወንድማችን ተወዳጁ ኮሜዲያን ፍልፍሉም በአሁኑ ሰዓት እንግዲህ አገግሞ ወደ ቤቱ መመለሱ ተሰምቷል። ታዲያ ከላይ በምትመለከቱት ቪዲዮ ላይ በፍጹም ጥንካሬም ሰላም ሆነናል ሲል ስለሱ ለተጨነቁ ወዳጆቹም ደህና መሆኑን መልእክት አስተላልፏል። እኛም እንግዲህ ወንድማችን ፈጣሪ ጨርሶ ምሮክ ወደምትወደው ስራክ ትመለስ ዘንድ መልካም ምኞታችን ነው። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ።